ጀግኒቷ አደይ እንግዲህ ዴቭን ይዛ አመለጠች ማለት ነው። ጫኔና አለልኝም በቁጥጥር ስር ውለዋል። የሰው እንደዚህ አግቶ ማሰቃየት ምንድን ነው ሲባል እንግዲህ ዴቭን አለልኝን እንግዲህ አንጠልጥለው ይዘውት ሄዱ ማለት ነው። አደይም ደግሞ ከዴቭ ተለይቼ የትም አልሄድም ስትል ጎትተው አወጧት። እንግዲህ ከባድ ነው። ቤዛ ቤኪንና ለልዬን አጣላቻቸው። እሷም ቤቲ ማነው ቤዛ ለሊ ባቡሬ እየተጫወተብሽ ነው። እናም እሱ እኔን መጥቶ የፍቅር ጥያቄ ጠይቆኛል አለቻት። ምን ቤኪ እኔ ላይ አለች። ከዛ በኋላ እንግዲህ ለልዬ በጣም አፈጠጠችበት ማለት ነው። ልታጣላቸው ነው ይሄ ሁሉ ሙከራ እያደረገች ያለችው። ቤዛ ግን ወይኔ ቤዛ ምን ይሻላታል ግን የእውነት ነገሩ ሁሉ የተጣመመባት ጉድ ናትና። እቺ ደግሞ ቤቲ የምትባለች ወይኔ ጉድ! ጥርሷ ግን ምንድን ነው? እሷ ላይ ስታሰራ እሷ ደግሞ እንዲሁ በቃ እንደዘለለች። እኔ የአሹና ሮማን ፍልሜ ነው እንደው ሁሌ የሚገርመኝ። ሁሌ እንደተሟገቱ አሹና ሮማን በቃ ያለ ጭቅጭቅ ምንም። እንግዲህ የታለም ወርቅ እስካሁን እንደጠፋ ነው። ቤዛም አልመለሰችም። ቤዛ እንግዲህ እኛ ላይ ላደረጉብን በደል እኔ አሁን በቀል ነው ያዝኩት ለሰዎች። እኛ እድሜያችንን በሙሉ ሰዎች ሲያሰቃዩን ነው የኖሩት አለች። እኔ የገረመኝ ነገር አንድ ነገር አለ። አሁን ቤዛ ሰዎች ሲያሰቃዩን ነው የኖሩን አለች። እና ታዲያ የኢትዮጵያ ሕዝብ በሙሉ ነው እንደ እሷን ሲያሰቃያት የኖረው? እኔ ግርም ትለኛለች። እና አሁን በቀል ነው እና ምታለምን ትበቀላታለች። ብቻ ለሊንም እንደዛው ብዙ ነገር እኔ ምን እንደምትፈልግ ራሱ እንኳን ግራ ያጋባኛል የእሷ ነገር ማለት ነው። እና እንግዲህ አደይ አሁን ወሬ አልፈልግም ዴቭ ጋር ውሰዱኝ። አደይ እውነት እውነት በጣም ትገርሚያለሽ። ለምን ሲባል አባትሽ ይሄ ሙሉ ወራት እዛ ልውሊ አግተውት አንቺ ግን ጎረምሳሽ ተይዟል ሲባል እየበረርሽ መጣሽ። እንዴት እንደዚህ ታደርጋለህ? አለልኝ ላደረጋችሁት ነገር በሙሉ ዋጋ አስከፍልሃለሁ። ታይ እንጂ አደይ ታይ። ምንም ቢሆን እኮ ማንም ሰው ከወላጁ አይበልጥም። አንቺ ግን ከወላጅሽ ይልቅ ለጎረምሳ አድልተሽ መጣሽ። ይገርማል። እኛማ ለልውሉ ልጅ ሰተንሽ ሰርግሽን እንበላለን እልል ብለን ስንል አንቺ ግን አሻፈረኝ ብለሽ ከጎረምሳ ጋር ኮብልለሽ ሄድሽ። አሁን ደግሞ አባትሽ ይህንን ዘዴ ተጠቅመው እዚህ እንዲመጡ አደረጉሽ። አየሽ አንቺ ግን ትገርሚያለሽ እያለ ግን ዴቫውን በአሁኑ በቀጣይ ራሱን ፈቶ ያመልጣል። የሆነ ነገር አይቷል ማለት ነው። አደይን አንጠልጥለዋት ይዘዋት ሲወጡ እሱ ከዚህ ከጫኔ ኪስ የሆነ ነገር አይቷል። እኔ ምን አውቃለሁ ምላጭሁ ምን እንደሆነ ራሱ በጥሶ ይወጣል ማለት ነው። ከዛ አደይን ይዞ እንደምንም ብሎ አደይን ይዞ ወደ ከተማ ይመጣል። እመኑኝ ማለት ነው። አደይና ዴቭ ወደ ከተማ ይመለሳሉ። አባቷም ደግሞ እዛው ታስሮ ይቀራል ማለት ነው። እንግዲህ አደይ ከአባትሽ ይልቅ ጎረምሳ ቂጡን የጣለ ጎረምሳ አስበለጥሽ አይደለ? ምን አይነት ዘመን ላይ ነው የደረስነው? እንዴት ጎረምሳ ታስበልጫለሽ ከቤተሰብሽ? እያለ እንግዲህ አለልኝ አፈን ስጋ። እኔ አይመለከተኝም። እሺ ሁላችሁንም መቼም ይቅርታ አላደርግላችሁም። ዴብዬን እዚህ አምጥታችሁ አግታችሁ አሰቃያችሁት። ማንዬ ነው ያልሽው? ዴብዬ ምን ነው? ኧረ እንደው ፍቅራችሁ ያስቀናል። ምንም ብቻ አደይ በጣም ትገርሚያለሽ። ለምን ሲባል ለመገርምህ አለቶ አለልኝ እንዴ ከአባትሽ ይልቅ እንደ ጎረምሳ መምረጥሽ ነው። እና ታዲያ ምን ማድረግ እችላለሁ? ታዲያ አባትሽ እንኳን ትንሽ እንኳን ርህራሄ የለሽም እያለ እንግዲህ አሁንና ወሬህን ተውና ዴቭ ጋር ውሰደኝ ብላ ወደ ዴቭ ሄደች። ዴቭ ብላ እንግዲህ ሄዳ ተጠመጠመችበት ዴቭ ላይ ማለት ነው። እንዴት መጣሽ የኔ ቆንጆ እንዴት ነሽ እያለ እንግዲህ እሱም እዛ እንትን አለ ማለት ነው። አደይ እንግዲህ አሁን ካመለጠች የመጨረሻ ነው ማለት ነው። ሁለተኛ ወደ ገጠር አትሄድም። አባቷም ይመጣል። ምክንያቱም ልጅቱ በግድ እንግዲህ ለሌላ ሰው መዳር አይችሉም። እሷ የምትፈልገው ዴቭና ዴቭን ብቻ ነው። ስለዚህ የልውሉ ልጅ ደግሞ አላውቅም፣ አንተ ለራስህ ጥቅም ብለህ ልጅህን መስዋዕት ልታደርግ የተነሳ አባት ነህ። ስለዚህ እኔ ስላንተ ምንነት ምንም አያገባኝም። አባዬ ትሰማለህ? እስከ ዛሬ እኔ የምትወደኝ ይመስለኝ ነበር። ለካ አንተ ጥቅም ፈላጊ ነህ።
እኔ የንጉሱን ልጅ አግብቼ አንተ ደግሞ ከዛ ልጅህ የልዑል ልጅ አገባች እንድትባል ነው አይደለ? ለራስህ ክብር ነው እንጂ የምትጨነቀው፣ ለእኔ ግን ምንም አትጨነቅም። ስለዚህ የራሱ ጉዳይ። አባቴ ጥቅም ወዳጅ ነው፣ ጥቅም ፈላጊ ነው። ስለዚህ እኔ ደግሞ ያ ነገር እኔን አይመለከተኝም ማለት እንግዲህ በጣም ነበረ የተናደደችው አደይ እንግዲህ ለእያንዳንዳቸው ነገር እዚህ የማይባል ቅጣት እቀጣቸዋለሁ አለልኝ ላደረሳችሁብኝ ነገር በሙሉ። ተይ እንጂ አደይዬ፣ እኛ ምን አደረግን ትላለህ እንዴ? አለልኝ እንዴት እንደዚህ ታደርጋለህ? እኔ እኮ ቀላል ነገር አይደለም ያደረጋችሁኝ። እንዴት? ቆይ ለምን ዴቭን አደረጋችሁ? እሱ በሌለበት የምታሰቃዩት ስለምንድን ነው? ያለ ኃጢአቱ። ከዛ በኋላ እንግዲህ አለ ሳዳምጥሽ እውነት መሰለሽ እንዴ? አርፈሽ ትሄጂ እንደሆነ ትሄጃለሽ፣ አለበለዚያ ግን ከባድ ችግር ይፈጠራል። ትሰማያለሽ አላት። ከዛ ዞር በል እባክህ እኔ ዴቭ ጋር መሄድ እፈልጋለሁ ብላ እንግዲህ አደይ መንገዷ ስትጀምር አለልኝ ዴቭ ጋር ወሰዳት። እሷና ዴቭ ከተገናኙ በኋላ ጫኔና አጎቷ ደግሞ እንዴት አደይን እዚያ መጣሃት? አደይን ለምን እዛ አልወሰድካትም ሲለው አምቤ ብላ አመልጣኝ መጣች ስለ ጫንዋ፣ አንተ ደግሞ አትረዳኝም እንዴ? ታቸው በቃ እነሱም የወደ ወዳቸውን ያውሩ፣ ተነፋፍቀዋል እኮ ብሎ አለልኝ እንግዲህ እንትን አላቸው። እነሱም ደግሞ ቆየኔ እናንተ ነገር እንደዚህ ፈተና ይበዛበት ለምንድን ነው ዴቭ? ችግሩ ምንድን ነው? ስለምንዋደድ ፍቅራችን የእውነት ስለሆነ ነው አላለም ዴቭ? የእውነት ፍቅር አይሻልም? ከዛ በኋላ እንግዲህ አደይም ዝም አለች። ብዙ ፈተናዎችን አልፈናል አደይ፣ አሁንም ደግሞ እናልፈዋለን። በፍጹም ተስፋ እንዳትቆርጭ እሺ የኔ ቆንጆ። ከዛ ያ አደይ አጎት መጣና አንተ ጫኔ ምን ብዬ ነበረ አለልኝ። አንተስ? ቆይ አንተ ከነሱ ጋር ተሻረክ ማለት ነው እንዴ? እኔ አደይን ይዛ ወደ ቤት ይዛ ይሄዳል አልኩህም እንዴ? እንዴት እንደዚህ ታደርጋለህ? ከዛ በኋላ እሺ ምን አደረግኩኝ? እኔ ምን አደረግኩኝ አትበል አንተ ቀጣፊ። እንዴት አደይን እዚህ ያመጣሃት? ይሄ ሰውዬ ያለበትን ቦታ ለምን አሳየሃት? እንዴት እንደዚህ ታደርጋለህ? ሲል እንግዲህ ያዙ ይልቀቁኝ አለ ሰውየው። ከዛ በኋላ አቶ አለልኝ እንግዲህ እና ምን ይሁን አሁን ምን ይጠበስ? ከዛም ኧረ ችግር የለውም እሺ እና ምን እናማ በቃ አለልኝን ማነው አደይን አንጠልጥለህ ይዘሃት ሂድ አሁኑኑ እያየሁ፣ አለበለዚያ ግን ከባድ ችግር ይፈጠራል አለው። ከዛም እንግዲህ አቶ ጫኔ ደነገጠ። አለልኝን ጎትተው እንግዲህ ለሶስት ይዘዋት ሄዱ። ዴቭ እያለች ልቀቋት፣ አርፈ ተቀመጥ አንተ ወደል እያለ ጫኔ እዛው እየተንኮራተተ እንግዲህ ዴቭን አሁንም እዛው አስቀምጦታል። እርግጠኛ ነኝ ዴቭ ያመልጣል በአሁኑ ማለት ነው። ታያላችሁ ነገ ዴቭ ያመልጣል። እስከ መቼ እዛው ይወገራል? እናቴ ጉድ እኮ ነው። እየተፈራረቁበት እኮ አመድ ያደረጉት ዴቭን ማለት ነው። እውነት ለማንኛውም እንግዲህ አደይ አይተዋለች ዴቭን፣ ግን አሁን እዛው እናቷ ቤት ከዘጉባት ምናልባትም ብርሃን ወይም አቤል ልካ እዛ ታስመልጠዋለች ብዬ ተስፋ አደርጋለሁኝ፣ ወይ መስፍንን። ከዛ አደይና ዴቭ ወደ ከተማ ይመለሳሉ። እንግዲህ ታያላችሁ። ከዛ በኋላ አደይና ዴቭ ይገባሉ፣ ወይ ደግሞ እናቱ ካልመጣች ብሎ እናቱ ከመጣች አሁንም ነገሮች ይበላሻሉ። ብቻ ዴቭ ምንም ባለመሆኑ ደስ ብሎኛል። እነሱማ ሞቷል ብሎ ነበር። እሱ እኮ እንደዛ የሆነው የደከመው ምግብና ውሃ ስለማይሰጠው ነው በሰዓቱ። የሰው ልጅ መቼም በተለይ ውሃ ካልጠጣ አይኖርም ማለት ነው። እናም በዛ ሰዓት እንግዲህ ደክሞ ሲያየው አይኔ ጉዴ ፈላ፣ ልጁ ሞተ፣ ዴቭ ሞቷል እያለ ሲል ነው እንግዲህ አደይ ጩኸቷን የለቀቀችው ማለት ነው። ከዛ በኋላ እንዴት አደይ እንዴት ትገሉታላችሁ? ዴቭዬን ምንድን ነው ያደረጋችሁት? ሁላችሁንም ዋጋ አስከፍላችኋለሁ እያለች ጩኸቷን ለቀቀችው አደይ ማለት ነው። ከዛ በኋላ አደይ ተረጋጊ እንጂ ምን እየሆንሽ ነው አለሜ? እንዴ አረ እንደው ወደ ራስሽ ተመለሽ አንቺ። አልመለስም፣ ዋጋቸውን እሰጣቸዋለሁ፣ ለሁላቸውም አለቃቸውም እያለች እንግዲህ ከዛ በኋላ አደይ
ጎትተዋት ይዘዋት ሄዱ። ዴቭ ዴቭ እያለች ብትጮህም የሚያስጥላት ሰው ስላልተገኘ ግን ተመልሳ ይዘዋት ሄዱ ማለት ነው። ከዛ በኋላ ወይኔ ቆይ እናንተ ከኔ ምንድን ነው የምትፈልጉት? ልቀቁኝ ስላችሁ እምቢ አላችሁኝ። ምንድን ነው ችግራችሁ? ልቀቁኝ በቃ ቢልም አይ አገሯም ሰው አርፈ ተቀመጥ እንጂ ምን ነው ወፏን ስታይ ካልበረድኩ አልገሳ አርፈ ካልተቀመጥክ ይልቅ ቁርጭምጭሚትህን ብዬ ነው እዚሁ ማስቀምጥህ እያለ ጫኔ እንግዲህ ሲስትበት ነበረ። አደይንም እንግዲህ አጎቷና አለልኝ ጎትተዋት ይዘዋት ሄዱ ማለት ነው። አለሷ እንግዲህ ያው ቤቱን ስላየች ወይና መስፍንን ወይና አቤን ትልቅና ዴብን ከዛ ታስመልጠዋለች ብዬ ተስፋ አደርጋለሁኝ። ከዛ ጫኔ እንግዲህ ምን እንደሚወጣው መገመት አይከብድም ማለት ነው። እንግዲህ ብዙ ነገር ነው ያደረገው ጫኔ። ወይ ግን እኔ እንጃ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። አደይና ዴብ እንግዲህ በስተመጨረሻም ተገናኝተዋል። ነገር ግን ደግሞ አደይን ጎትተው ይዘዋት ሄዱ። ከዚህ ሰውዬ ጋር እዚህ መቆየት የለብሽም ከአሁን በኋላ ቀጥይ ብሎ እንግዲህ ጫኔ ይዟት ሄደ።